በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር 15 ተጠርጣሪዎች እና እሱን ተስታኮ ድምጾች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ ተባለው ድምጾች እንዲከፈቱ የወሰነው መንግስት ነው ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመላከተው መንግስት ነው እስረኞች የፈታው መንግስት ነው ጃም የሚደረጉ ሚዲያዎች የለቀቀው መንግስት ነው ስለዚህ ድምጾች እንዲታፈኑ ፍላጎት የለም ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበር ድምጾች ስለማይታፈኑ ነው ሙያው ያለው ሙያው የሌለው ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው ስለዚህ ማፈን ፍላጎት እንብዛም የለም ነገር ግን የሰኔ 15 ክስተት እና እሱን ተስታኮ ተጠርጣሪዎች በሚመለከት ለሚነሳው ሐሳብ ሰኔ 15 በጣም አደገኛ የሆነ ክስተት ነው የጀመርነውን የዲሞክራሲ ጉዞ ወደ ኋላ ለመመለስ እና መንግስት እንብዛም ያልተለማመደውን ዲሞክራሲ ጥሎ ወደ ነበረበት እንዲሄድ በርሚ ከፍት ነው እንደ ቀላል ድርጊት የሚታይ አይደለም ኢትዮጵያውያንም በዛው ልክ መገንዘብ ይኖርባቸዋል ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ በጣም በርካታ መጫረስ ሊያስከትል ይችላል ባጭሩ በመቀጨቱ እና ባለመሳካቱ ሰዎች አቅልለው ሊያዩት አይገባም እናንተ የሚዲያ ሰዎች እንደምትገነዘቡት በቅርቡ በቱርክ መፈንቅለ መንግስት አጋጥሞ ነበር ባጋጠመው መፈንቅለ መንግስት እኛ ላይ ደረሰው አይነት ኪሳራ ያልደረሰ ቢሆንም በሂደቱ የሚጠረጠሩ ግን 160,000 ሰዎች ከስራ ታግደዋል 77,000 ሰዎች ታስረዋል ከ10,000 በላይ ወታደሮች ከስራ ተባረዋል ከ2700 ገደማ የፍርድ ቤት ዳኞች ከስራ ታግደዋል በጣም በርካታ የሆነ ኢምፓክት ፈጥሯል መምህራን እንኳን 21,000 ታግደዋል መፈንቅለ መንግስት ታስቧል ስርዓት የሚያጨናግፍ ነገር ተፈጥሯል ሲል መንግስት በገፍ ጠንካራ እርምጃ ወስዷል ባለፈው ሳምንት በሱዳን እንኳን ያጋጠመውን ያየን እንደሆነ በርካታ ሰዎች ሞተዋል በርካታ ሰው ታስሯል ግን እኛ ላይ ደረሰው ኪሳራ አልደረሰም እኛ ሁለት አይነት ፈተናዎች አሉብን በአንድ በኩል ከውስጥ መፈንቅለ መንግስቱን በሚመለከት በርካታ መረጃን ተቆማ እየመጣ መንግስት አግሬሲቭሊ በዚህ ጉዳይ የተሳተፉትን ሰዎች ዳግም እንዳያስቡ በሚያደርግ እርምጃ አልወሰደም የሚል ኃይል እና ገምጋሚዎች አሉ በሌላ መንገድ ደግሞ ጥቃት ወይም ማፈናጋጠም የሚሉ ሰዎች አሉ በዚህ መፈንቅለ መንግስት ሙከራ በድምሩ በአዲስ አበባና በባህር ዳር 350 ሰው ገደማ ነው የያዝ ነው በ24 ሰዓት ውስጥ ከ1200 በላይ ጥቆማ ደርሶናል ከ1200 በላይ የተለያዩ ጥቆማዎች ደርሰውናል ከጥቆማ ውስጥ አንዱ ከተለያየ መስሪያ ቤት እየወጡ ስልጠና ወስዶ የተመለሱ ከተለያየ መስሪያ ቤት እና ከተለያየ ከተማ ወጥተው ይሄን ሐሳብ ወደፊት ለመውሰድ የተለያየ ትምህርት ሲሰጣቸው የነበሩ ግለሰቦች ከውጭ ሀገር ድረስ አስተማሪዎች መጥተው ስልጠና ሲሰጡ እንደነበረ የስልጠናው ሰነድ ሰዎቹ በርካታ መረጃዎች በእጃችን አሉ መያዝ ከሚገባን ከደረሰን ጥቆማ በጣም ውስኑን ያዝ ነው እሱ ብቻ ግን አይደለም ከያዝናቸው ከ120 ሰው ገደማ ፈተናል አጣርተን ፈተናል በቅርቡም ያይቀጥላል የማፈን ፍላጎት የለንም እንደዚህ አይነት ልምምድ እንዳይኖር የማስቆም ፍላጎት ነው ያለን ይሄ ደግሞ የሚወሰነው በአንድ ድምጽ ይህ ድርጊትና ሐሳብ አደገኛ ነው ብሎ ሚኮንን ማህበረሰብ ሲፈጠር ዳግም ላለማሰብ ይቻላል ታፈን የሚለው ኃይል ሲኮንን አይሰማም አይኮንነውም ጉዳዩን ግን ታፈንኩ ይላል ስለዚህ በህገወጥ መንገድ በኃይል ስልጣን መያዝ ሙከራ እንብዛም ችግር የለውም የሚል ሐሳብ ያዘ ነው የኢትዮጵያ ልምድ እንውሰድ ኢትዮጵያ የጀነራል መንግስቱን መፈንቅለ መንግስት ሙከራ ብንወስድ
የ53ቱ መፈንቅለ መንግስት ከሚለው ስም ባልተናነሰ የ53ቱ ግርግር ይባላል። ታሪክ የምታውቁ ሰዎች እና ያገላበጣችሁ እንደምታውቁት የ53ቱ ግርግር የሚባልበት ዋናው ምክንያት በርካታ ቶክስ፣ በርካታ ግድያ፣ በጉዳዩ ያልተሳተፉም ሰዎች ያጠቃና መፈጠርን የተጠየፉ ሰዎችም ድረስ እስኪፈጠሩ አዲስ አበባ ውስጥ ከፍተኛ ሽብር የፈጠረ በመሆኑ ነው ግርግር የሚባለው። መፈንቅለ መንግስት ሙከራ ቀላል ነገር አይደለም። ማን ነው የሚገደለው? በማን ነው የሚገደለው? እንዴት ነው የሚገደለው? ዝርዝር ዕውቀት ገጥሞ የምትከላከለው ነገር መሆን ካልቻለ ጥርጣሬ ስለሚበዛ ደግሞ አንዳንዱም ግድያ